ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መንግስት እየደጎመ ያስቀጠለው የስፖርት ዘርፍ ራሱን ችሎ እንዲቆም ፈንድ ሊቋቋምለት ነው። ከ90 በመቶ በላይ በመንግስት በጀት እየተደገፈ ቀጥሏል የተባለው የስፖርቱን ዘርፉን ሙሉ በሙሉ ከመንግስት ድጋፍ ያላቅቀዋል የተባለ የስፖርት ፈንድ ሊቋቋም መሆኑ ተገለጸ። የባህልና ስፖርት ሚኒስቴር የስራ ኃላፊዎች የስፖርት ልማትና አስተዳደር አዋጅን በተመለከተ ለሕዝብ ተወካዮች ምክር ቤት የጤና፣ የማህበራዊ ልማት፣ የባህልና የስፖርት ጉዳዮች ቋሚ ኮሚቴ ባለፈው ሳምንት ማብራሪያ ሲሰጡ ነው ይህን የተነገረው። በመድረኩ የተገኙ አንድ የሚኒስቴሩ ኃላፊ በሰጡት ማብራሪያ አዋጭ ስልት ተቀይሶ ስፖርት ራሱን የቻለ ፈንድ ተቋቁሞለት ከመንግስት እንዲላቀቅ በረቂቅ አዋጁ መካተቱን ተናግረዋል። የደቡብ ኮሪያ የስፖርት ፈንድ በማሳያነት የተገለጸ ሲሆን ፈንዱ ከተቋቋመ ፋይናንስ በማፈላለግ ውድድሮች እየመራ ስፖርቱን ከመንግስት በማላቀቅ ራሱን ችሎ ተቋቁሞ የስፖርት ማህበራት እንዲመራ ታስቧል ብለዋል። በረቂቅ አዋጁ እንደተብራራውም የፌዴራል ስፖርት ልማት ፈንድ እንደሚቋቋም፣ ድጋፉንና ፈንዱ የሚተዳደርበት በተመለከተ የሚኒስትሮች ምክር ቤት ደንብ እንደሚያወጣ ተደንግጓል። የባህልና ስፖርት ሚኒስቴር የሕግ አማካሪ አቶ በላቸው ዲሪባ ኢትዮጵያ ለአትሌቶች ወይም ለእግር ኳስ ተጫዋቾች በጣም ከፍ ያለ ደሞዝ በመክፈል እንደምትታወቅ ተናግረዋል። እጅግ ከፍተኛ ደሞዝ ነው የምንከፍለው። ኢትዮጵያ ውስጥ አሉ የሚባሉ ከ90 በመቶ በላይ ክለቦች የሚተዳደሩት መንግስት ፈንድ ነው። መንግስት ለስፖርት ቢሊዮን ብሮችን እያወጣ ነው ብለዋል። ኢትዮጵያውያን ከፍተኛ ክፍያ በመጠየቃቸው ምክንያት የውጭ ሀገር ስፖርቶች ወደ ኢትዮጵያ እየገቡ በአነስተኛ ዶላር እየተቀጠሩ በመሆናቸው በሰው ሀብት ልማት ላይ የራሱን አሉታዊ አሻራ ማሳረፉ፣ ክፍት በሆነ ቦታዎች ኢትዮጵያውያን መጫወት በሚችሉበት ቦታ ሁሉ የውጭ ሀገር ተጫዋቾች እንዲገቡ መፍቀድ እንደሌለበት አሳስበዋል። የአትሌቲክስ ዘርፉ በሕግና በስርዓት እንደማይመራ የተገለጸ ሲሆን በሀገር አቀፍ ደረጃ የስፖርት ሁነቶች ማን ከየት ፍቃድ ወስዶ እንዳዘጋጀው አይታወቅም ብለዋል። ከዚያም አልፎ የሃይማኖት ተቋማት ጭምር የስፖርት ሁነትን ሲያዘጋጁ እየታየ ነው ተብሏል። ስፖርት ኢትዮጵያ አለኝ ብላ ከምታስባቸው የውጭ ምንዛሬ ምንጭ አገልግሎቶች አንዱ ነው ያሉት የሚኒስቴሩ የሕግ አማካሪ የስፖርት ማዘውተሪያ ስፍራዎች ለኢንቨስትመንትና ለሌሎች ጉዳዮች እየተወሰዱ በመሆናቸው እንዲከለከሉና እንዲታጠሩ እንደሚያደርግም ተናግረዋል። በረቂቅ አዋጅ ውስጥ ለስፖርት አመራርነት ለመምረጥ መደለያ መስጠት፣ የስፖርት ውድድር ወይም ኩነትን ለማካሄድ ጉቦ ለመስጠት ለመቀበል ድርድር ሲያደርግ የተገኘ ከ10 ዓመት የማያንስ ጽኑ እስራት ቅጣት የሚጥል ሲሆን የምክር ቤቱ የሕግ ክፍል ባቀረበው ጥያቄ መደለያ ለሰዎች መስጠት በዚህ ልክ ሊያስቀጣ ይችላል ወይም በማለት ጠይቋል። ረቂቅ አዋጁ አበረታች አቋም ተጠቁሞ የተገኘ አትሌትን አበረታች ቅመም ተጠቅሞ የተገኘ አትሌትን ከ3 እስከ 5 ዓመት የሚደርስ የእስርና ከ100,000 እስከ 300,000 ብር የሚደርስ የገንዘብ ቅጣት እንዲሁም ለአትሌቱ አበረታች ቅመም እንዲጠቀም ያዘዘና የሰጠ እንደ ጉዳይ ሁኔታ እስከ 7 ዓመት የሚደርስ እስራት እስከ 500,000 ብር የገንዘብ ቅጣትን ይደነግጋል። ነገር ግን የሕግ ክፍሉ የሰጪው ቅጣት ከተጠቃሚ የበለጠ እንዴት ሊከብድ ቻለ ሲልም ጥያቄ አቅርቧል። ቅመሙን የያዘው የሰጠው እንዲሁም በሕክምና አስፈላጊነትን ያመነበት ተቋም ወይም የተፈጥሮ ሰው ከሆነ የቅጣቱ አወሳሰን ትክክል አለመሆኑን ማብራሪያ የጠየቀ ሲሆን ውሳኔውም ከወንጀል ሕጉ ጋር የተጣጣመ መሆኑ በግልጽ እንዲብራራ ጠይቋል። አበረታች ቅመም ላይ የተጣለው ቅጣት በአትሌቶች ላይ እያደረሰ ያለው ጉዳት ቀላል ባለመሆኑና ስፖርቱንም ወደፊት ሊያሸጋግረው ባለመቻሉ ነው ያሉት የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ፈንቴ ገዛኸኝ ናቸው። ከጊዜ በኋላ ከጥቅም ውጭ የሚሆኑት አትሌቶች እየበዙ መሆናቸው ገልጸው በስልጠና ወቅት እየታየ ያለውን በስፖርት ውስጥ ለመቆየት አበረታች ቅመም መጠቀም መሆኑን ተናግረዋል። በረቂቅ የቀረበውን ድንጋጌ ከወንጀል ሕጉ በተሻለ ጠንከር ብሎ እንዲወሰን መታሰቡን ጠቅሰው አሁንም ያንሳል ሲሉም አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና
ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።